የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያ ገዢ ፓርቲ ያለፉትን 2 ዓመታት በኤርትራ ላይ ያልተገባ ጦርነት ለመቀስቀስ ሲጥር ቆይቷል ሲሉ ከሰሱ። ኢትዮጵያ የባህር በር ባለቤት እንድትሆን እንደ ሀገር ልዩ ትኩረት ተሰጥቶት እየተሰራ መሆኑን የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ገለጹ። የልብ ፍቅር ምን እንደሆነ ለሚያውቀውና ፍቅርን በተግባር እየኖረ ላለው ለከሚሴና ለወሎ ህዝብ መንገር አይጠበቅብንም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ከውጭ M23 የተባለው የኮንጎ አማጺ ቡድን በዶሃ ሰላም ስምምነትን ተፈራረመ። ሰላምና ጤና በያላችሁበት ተመኘን። የተወደዳችሁ ተመልካቾቻችን የሰዓቱን ዜና ይዘንላችሁ ቀርበናል። እስከ ፍጻሜው አብሮነታችሁ አይለየን። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችቷል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ የመዋኛ ገንዳ ጂምናዚየምና ቤተ መጻሕፍት ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 419190 ይደውሉ። በቀዳሚነት ወደ ያዝነው መረጃችን አለፍን። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያ ገዢ ፓርቲ ያለፉትን 2 ዓመታት በኤርትራ ላይ ያልተገባ ጦርነት ለመቀስቀስ ሲጥር ቆይቷል ሲሉ ከሰሱ። ሚኒስትሩ አክለውም አዲስ አበባ የድሮን የጦርነት ትርክት በአዲስ መልክ በማሸግ ተጎጂ መስላ ለመታየት እየሞከረች ነው ብለዋል። አቶ የማነ እንዳሉት የአዲስ አበባ ባለስልጣናት የባህር በርን በኃይል የማግኘትና በቀይ ባህር ተጽዕኖን የማስፋፋት ቀስቃሽ ንግግሮችን በቅርቡ ቀንሰዋል። ይህንንም ያደረጉት ንግግሮቹ የሀገር ውስጥም ሆነ የዓለም አቀፍ ድጋፍ እንዳላገኙ በመረዳታቸው ነው ብለዋል። ይሁን እንጂ ሚኒስትሩ አጽንኦት የሰጡት ይህ የንግግር መቀነስ ፖሊሲን መከለስ ሳይሆን ለወደፊት ጦርነት ራስን የመከላከል ሽፋን ለመስጠት የሚደረግ ስልታዊ እንቅስቃሴ መሆኑ ነው ብለዋል። በተጨማሪም የኢትዮጵያ ውጭ ጉዳይ ሚኒስትር በቅርቡ በአዲስ አበባ በተካሄደው የውጭ ፖሊሲ መድረክ ላይ ኤርትራ ኢትዮጵያን እያተራመሰች ነው ማለታቸው ምንም አይነት ተጨባጭ መሰረት የሌለው ሲሉ አጣጥለውታል። እንደ አቶ የማነ ገለጻ ይህ ንግግር የግጭቱ ስር መነሻ ከራሷ ከኢትዮጵያ የሚመነጭ መሆኑን የሚያሳዩ ታሪካዊ እውነታዎችን ለመጋፈጥ ያለመቻልን ያሳያል ብለዋል። አቶ የማነ ኤርትራ ለብዙ 10 ዓመታት በኢትዮጵያ መስፋፋት ፖሊሲ የተጎዳች ሀገር መሆኗንም ገልጸዋል። ከፌዴሬሽኑ መፍረስና ከኤርትራ በግዳጅ መጠቃለል ጀምሮ እስከ 1998 እስከ 2000 ጦርነት ድረስ ይህ መቀጠሉንም የተናገሩት ሚኒስትሩ የቀድሞ የኢትዮጵያ ባለስልጣናት ጦርነቱ ከባድማ አልፎ የአሰብን ወደብ ለመያዝ ያለመ እንደነበር በወቅቱ ማመናቸውንም በንግግራቸው ጠቅሰዋል። ኤርትራ ኢትዮጵያን የማተራመስ ዶክትሪን አላት የሚለው የአዲስ አበባን ክስ የማይመልስ ሲሉ የገለጹት አቶ የማነ በአብዛኛው ክልሎቿ ሰፊ ግጭት እያስተናገደች ያለች ሀገር ኢትዮጵያ ቀውሷን ውስን ሀብት ባላት ትንሽ ሀገር ኤርትራ ላይ ማላከክ አትችልም ብለዋል። ሚኒስትሩ ሲያጠቃልሉ የኢትዮጵያ ባለስልጣናት የኤርትራን ኢኮኖሚ ለማሳነስ ይሞክራሉ ብለዋል። አክለውም ኢትዮጵያ ከ84 ቢሊዮን ዶላር በላይ ዓለም አቀፍ እርዳታ ብታገኝም ከ21 ሚሊዮን በላይ ህዝብ አስቸኳይ ሰብአዊ እርዳታ በሚፈልግበት ከፍተኛ የድህነት ደረጃ ላይ እንደምትገኝና በገዢው ፖሊሲ ምክንያት የውስጥ ክፍፍሎች እየሰፉ መጥተዋል ሲሉም ተችተዋል። ኢትዮጵያ የባህር በር ባለቤት እንድትሆን እንደ ሀገር ልዩ ትኩረት ተሰጥቶ እየተሰራ መሆኑን የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ገለጹ። የባህር በር ባለቤትነት የኢትዮጵያን ብሔራዊ ጥቅም የማስጠበቅ የህልውና ጉዳይ መሆኑንም ተናግሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ በህዝብ ተወካዮች ምክር ቤት በሰጡት ምላሽና ማብራሪያ የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ጉዳይ መሆኑን መግለጻቸው ይታወሳል።
ኢትዮጵያ ካላት የህዝብ ቁጥር አንጻር የባህር በርን በሰላማዊና ህጋዊ መንገድ ማግኘት የሚያስችላት አካሄድንም ሆነ አሰራር እንዳለ ተመላክቷል። አሁን በኢትዮጵያ እያደገ የመጣውን ኢኮኖሚ የሚመጥን የወጪና ገቢ ዕቃዎችን ማስተናገድ የሚችል የባህር በር አስፈላጊ መሆኑ ታምኖበት እንደ ሀገር ልዩ ትኩረት ተሰጥቶ እየተሰራ እንደሚገኝም ሚኒስትር አለሙ ስሜ ገልጸዋል። ሚኒስትሩ በባህር ዳር በተካሄደው የትራንስፖርትና ሎጂስቲክስ ዘርፍ እቅድ አፈጻጸም ግምገማ መድረክ እንዳመለከቱት አሁን ላይ ኢትዮጵያ ከውጭ የምታስገባውንም ሆነ ወደ ውጭ የምትልካውን ምርት በአይነትም ሆነ በመጠን በእጅጉ ጨምሯል። ኢትዮጵያ በሁሉም ዘርፍ በእጅጉ እያደገች መሆኑን ጠቁመው ይህንን ማስተናገድ የሚችል ብዙ ወደብ ያስፈልጋታል ሲሉም ተናግሯል። መንግስት ኢትዮጵያ የባህር በር እንደሚያስፈልጋት አምኖ በልዩ ትኩረት እየሰራ መሆኑን በመግለጽም ይህንን ጥረት ሁሉም ዜጋ ሊደግፈው ይገባል ነው ያሉት። የልብ ፍቅር ምን እንደሆነ ለሚያውቀውና ፍቅርን በተግባር እየኖረ ላለው ለከሚሴና ለወሎ ህዝብ መናገር አይጠበቅብንም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ዛሬ በከሚሴ ተገኝተው ባደረጉት ንግግር የወሎን የመሰለ የልብ ፍቅር ካለ ክፋትና ጥላቻ መቼም እንደማያሸንፉ ገልጸዋል። የወሎ ህዝብ ፍቅር እንኳን ለወሎ ለመላው ኢትዮጵያውያን የሚተርፍ መሆኑንም ነው የጠቀሱት። የከሚሴና የወሎ ህዝብ እንደሚያውቀው ሰላም ከእውነተኛ ልብ ይመነጫል ያሉት ጠቅላይ ሚኒስትሩ የወሎ ህዝብ ደግሞ በዚህ በኩል ለሌላኛውም የሚተርፍ ፍቅር እንዳለው ተናግሯል። የከሚሴ ህዝብ በጀግንነት በፍቅርና በጠንካራ ሰራተኝነቱ ይታወቃል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ማንነቱን ደግሞ ከልጅነታቸው ጀምረው ሲሰሙት እንደነበርም ጠቅሰዋል። ከብዙ ዓመታት ናፍቆት በኋላ በጣም ከመወደው ህዝብ ጋር እንደዚህ በአይነ ስጋ በመገናኘቴ በጣም ደስተኛ ሆኛለሁ፣ ፈጣሪንም አመሰግናለሁ ብሏል ጠቅላይ ሚኒስትሩ። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ይህንን ፍቅር መገለጫው የሆነውን ህዝብ እንዳገኘ ስለመቻቹልኝ አመሰግናለሁ ያሉት ጠቅላይ ሚኒስትሩ ሰላምና የልብ መቀራረብ ካለ ሁሉም ነገር በጊዜው ይሆናል ብለዋል። በአፋር ክልል የቱሪዝም አቅም ይበልጥ ለማጎልበት የሚረዱ ስራዎች እየተከናወኑ ነው ሲሉ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ ገለጹ። አቶ አደም ፋራ በአፋር ክልል ሰመራ ከተማ በነበራቸው ቆይታ በርካታ የክልሉን የቱሪዝም አቅም ይበልጥ ለማጎልበት የሚረዱ ስራዎችን እየተከናወኑ መሆናቸውን አይቻለውም ብለዋል። ለአብነትም የአፋርን ማንነት፣ ባህል፣ ጀግንነትና ጽናት ከዘመናዊ ስነ ህንጻ ጋር አዋህደው የያዙ በርካታ ሆቴሎችና አዳራሾች ተገንብተዋል፣ እየተገነቡም ይገኛሉ ነው ያሉት። እነዚህ ለክልሉ የቱሪዝም ኮንፈረንስ መስክ አዲስ ምዕራፍ የሚከፍቱ አስቸኳይ አቅም የብልጽግና ራዕይ የሚሰነቅባቸውና የአፋር ክልል ወደፊት ታሪክ የሚጻፍባቸው ከመሆን አልፈው አፋርን ሀገር አቀፍና ዓለም አቀፍ ኮንፈረንሶች የሚካሄዱበት ማዕከል ለማድረግ የሚያግዙ መሆናቸውን ጠቅሰዋል። በክልሉ በሁሉም ዘርፎች እየተገኙ የልማት ውጤቶችን ማስመዝገብና ያየናቸውን የቱሪስት አገልግሎት መስጫ ተቋማትን መገንባት የሚችለው አንድነት፣ ሰላምና ትጋት ያለው ህዝብና አመራር ብቻ ነው ሲሉም አመልክተዋል። ስለሆነም የእስካሁኑን ውጤቶችን ለማስቀጠልና ለማስፋፋት ለወደፊቱም ለሀገራችን በሚበጀው ሰላም፣ ልማት፣ መልካም አስተዳደርና ህብረ ብሔራዊ አንድነትን ማጠናከር ላይ ይበልጥ መተባበርና በቁርጠኝነት መስራት ያስፈልጋል ብለዋል። በተለይ አመራሩ እንደ ብልጽግና ፓርቲ ከአፋር ህዝብ የተሰጠን ድልና የተጣለብንን አደራ በቅንነት በታማኝነትና በላቀ ቁርጠኝነት ለመወጣት የጀመረውን ጥረት አጠናክሮ እንደሚቀጥል አደራ ማለት እፈልጋለሁ ሲሉም በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ገልጸዋል። በዚሁም ሰመራ ከተማ ከገባንበት ጊዜ ጀምሮ እስከ መጨረሻው ድረስ በላቀ የኢትዮጵያዊነት ስሜት፣ ጽናትና ጠንካራ ባህላዊ ስርዓት ከሚታወቀው ከተከበረው የአፋር ህዝብና ከወንድሞቼና እህቶቼ ከክልሉ አመራሮች ለተደረገልኝ ሞቅ ያለ አቀባበልና መስተንግዶ ከልብ አመሰግናለሁ ብለዋል። ታላቅ የምስራች በ4,400,000 ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው
እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። እየተመለከታችሁ የምትገኙት ለሰዓቱ የተዘጋጁትን መረጃዎቻችንን ነው። ከባህር ማዶ ያዝናችሁ አለፍን። የሱዳን ጦር አዛዥ ጀነራል አልቡርሃን የፈጥኖ ደራሽ ኃይሉ መሳሪያውን እስካላስቀመጠ ድረስ የሚኖር የሰላም ስምምነትና ንግግር እንደሌለ ተናግረዋል። አልቡርሃን ኃይሉ መሳሪያውን ሳያስቀምጥ የሚኖር ንግግር እንደሌለና ኃይሉም ሆነ የሚደግፋቸው በሱዳን ተቀባይነት እንደሌላቸውም ገልጸዋል። ጀነራሉ ወይ እናጠፋቸዋለን አሊያም ህይወታችንን እስክንሰጥ እንዋጋለን ሲሉም ተደምጠዋል። አልቡርሃን ጦርነቱ በድርድር ሳይሆን ሁሉም መዋጋት የሚችል ሰው በመዋጋትና አማጺውን በማሸነፍ የሚጠናቀቅም ነው ሲሉ መናገራቸውን አናዶሉ ዘግቧል። M23 የተባለው የኮንጎ አማጺ ቡድን በዶሃ የሰላም ስምምነትን ተፈራረመ። የዲሞክራቲክ ሪፐብሊክ ኮንጎ ወታደራዊ ቡድን M23 ጦርነት ለማስቆም ዛሬ በኳታር በተካሄደው ስነ ስርዓት አዲስ የሰላም ስምምነት ማዕቀፍ ከኮንጎ መንግስት ጋር መፈራረሙን አጃንስ ፍራንስ ፕሬስ ዘግቧል። ኳታር ከዩናይትድ ስቴትስ እና ከአፍሪካ ህብረት ጋር በመሆን የM23 አማጺ ቡድን በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል ያስነሳውን ግጭት ለማስቆም ለወራት ውይይት ስታደርግ ቆይታለች። የዲሞክራቲክ ኮንጎ መንግስትና M23 አማጺ ቡድን ቀደም ሲል የተኩስ አቁም ስምምነት ማዕቀፍ በተባበሩት አረብ ኤምሬትስ ባለፈው ሐምሌ ወር ተፈራርሞ የነበረ ሲሆን ሁለቱ ወገኖች የእርቅ ውሉን ጥሰው በሚል ሲወቀሱም ቆይተዋል። የዶሃ ማዕቀፍ አጠቃላይ የሰላም ስምምነት እየተፈረመው የተፋላሚ ወገኖች የአሜሪካና የኳታር ባለስልጣናት በተገኙበት ስነ ስርዓት ላይ ነው። በስነ ስርዓቱ ላይ የኳታር ዋና አደራዳሪ መሐመድ አልኩላፊ ስምምነቱን ታሪካዊ ነው ሲሉ አስታራቂዎች በመሬት ላይ ያለውን ሰላም ለማስፈን ጥረታቸውን እንደሚቀጥሉም ተናግረዋል። በ2021 መገባደጃ ላይ እንደገና ትጥቅ ካነሳበት ጊዜ ጀምሮ M23 ታጣቂ ቡድን በሩዋንዳ ድጋፍ በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ ሰብአዊ ቀውስን አስከትሏል። በጥርና በየካቲት ወር M23 ባደረገው ድንገታዊ ጥቃት ቡድኑ የጎማና ቡካቩ ዋና ከተሞችን ይዞም ነበር። በዶሃ የተፈረመው የሐምሌው ስምምነት ቀደም ብሎ በኮንጎና በሩዋንዳ መንግስት መካከል በሰኔ ወር በዋሽንግተን የተደረገውን የተለየ ሰላም ስምምነትን ተከትሎ ነው። በመጨረሻም ቻይና የሰው መሳይ ሮቦት ሰራዊትን ለስራ አሰማራች። የዩቲቤክ ሮቦት የሰራተኞች አገልግሎት የሚሰጡ ሲሆን ባትሪዎቻቸውን በራሳቸው በመለወጥ ለመሙላት የሚፈጀውን ጊዜ ያስቀራሉ። ከ100 በላይ ሰው መሳይ ማሽኖች መኪናዎችንና ኤሌክትሮኒክስ ክፍሎችንም ለመገጣጠም ይረዳሉ ተብሏል። ለሰዓቱ የተዘጋጁት መረጃዎቻችን አበቁ። አብራችሁን ስለነበራችሁና እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ ማድረጋችሁን አትርሱ። ሰናይ ጊዜ ተመኘን።